ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መረጃዎች ይቀርብ ያለው በቅድሚያም ሰበር መረጃዎቹን ላስቀድም። የኢድ ሶላት ሃይማኖታዊ ስርዓቱን በጠበቀና በድምቀት መከበሩን የአዲስ አበባ ፖሊስ አስታወቀ። ከበዓሉ ጋር የተያያዙ ዘገባዎችን በዚህ መረጃ ሰዓት ወደ እናንተ እናደርሳለን። በሌላ መረጃ ዶክተር አብይ አሰብን በጉልበት ይጠቀልላል የሚል ስጋትና የአሜሪካ የውጭ ጉዳይ ኃላፊ የማርኮ ሩቢዮ የስልክ ጥሪ። በዚህ ጉዳይ ክራይሲስ ግሩፕ የተባለ ግብረሰናይ ድርጅት ሰፋ ያለ ዘገባን አውጥቷል። በመግለጫው ላይ ኢትዮ ኤርትራ መካከል ሊከሰት የሚችለውንም ውጥረት አካቷል። በዝርዝር መረጃው እንመለከተዋለን። በሌላ ዜና በነብዩ እዩ ጩፋ ባለቤትነት የሚመራው ክራይስት አርሚ ቸርች በካውንስሉ መታገዱን መዘገባችን ይታወሳል። ይህንን ተከትሎ ነብዩ እዩ ጩፋ እግዱን እንደማይቀበለው በማስጠንቀቂያ አዘል መግለጫ በማውጣት ውድቅ አድርጓል። ዝርዝሩ ተዘጋጅቷል። በሌላ መረጃ ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሐሳብ ሶማሊላንድ ውድቅ ማድረጓ ተገልጿል። በመረጃችን ይዘነዋል፣ ታደምጣላችሁ። እስራኤልና ሐማስ አዲስ የተኩስ አቁም ድርድር ለማድረግ መስማማታቸው ተገልጿል። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭርና ዝርዝር ዘገባዎችን በዚህ መረጃ ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮን ላይክ ሌሎች እንዲሆን ሼር ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ እንድትቆዩ ጋበዝኩ። በዝርዝር ወደ ያስኩላችሁ መረጃዎች አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ከሀገር ውስጥ መረጃ የኢድ ሶላት ሃይማኖታዊ ስርዓቱን በመጠበቅና በድምቀት መከበሩን የአዲስ አበባ ፖሊስ አስታወቀ። 1446ኛው የኢድ አልፈጥር በዓል በመላው ኢትዮጵያ በድምቀት ተከብሮ መጠናቀቁን የኢትዮጵያ ፌዴራል ፖሊስ አስታውቋል። ይሁንና በዓሉን አስመልክቶ በርካታ የእምነቱ ተከታዮች በአዲስ አበባ ስታዲየምና በስታዲየሙ አካባቢ በሚገኙ አውራ ጎዳናዎች እንዲሁም በልዩ ልዩ መስጊዶች ያደረጉት የኢድ ሶላት ሃይማኖታዊ ስርዓቱን ጠብቆ በድምቀትና በሰላም መከናወኑን የአዲስ አበባ ፖሊስ ጨምሮ ገልጿል። ከኢድ ሶላት ጋር ተያይዞ ለተሽከርካሪ ዝግ የነበሩ መንገዶች ተከፍተው አገልግሎት እየሰጡ መሆኑን ፖሊስ ጨምሮ አስታውቋል። ክቡራን አድማጮች፣ ወደ ሌላኛው ዘገባችን ስናልፍ በነብዩ ጩፋ ባለቤትነት የሚመራው ክራይስት አርሚ ቸርች በካውንስሉ መታገዱ መዘገባችን ይታወሳል። ይህን አስመልክቶ ነብዩ ጩፋ በዛሬው ዕለት መግለጫን አውጥቷል። ነብዩ ጩፋ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከታገደም በኋላ ምላሽን ሰጥቷል። ወንጌል የምሰብከው አጋንንት የማስወጣው የምጸልየው በካውንስሉ ፈቃድ አይደለም ያለው እዩ ጩፋ ካውንስሉ ሲመሰረት የነበርኩት ሰው ነኝ፣ ለማገድ ራሱ እኔ መኖር አለብኝም ብሏል። ሊያናግሩኝ ይገባል፣ የእኔ አገልግሎት ለካውንስሉ ሳይሆን ለእግዚአብሔር ነው በማለት የካውንስሉን እግድ እንደማይቀበለውም አስታውቋል። በሌላ ዜና ዶክተር አብይ አሰብን በጉልበት ይጠቀልላል የሚል ስጋትና የአሜሪካ የውጭ ጉዳይ ኃላፊ የማርኮ ሩቢዮ የስልክ ጥሪ። ዶክተር አብይ አህመድ አሰብን በጉልበት ይጠቀልላል የሚል ስጋት እንዳለው ክራይሲስ ግሩፕ ባወጣው ጥናት ገልጿል። በዓለም አቀፍ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ወይም ደግሞ ክራይሲስ ሪሰርች በማካሄድ የሚታወቀው ክራይሲስ ግሩፕ የተባለው ግብረሰናይ ድርጅት ሰፋ ያለ ዘገባንም አውጥቷል። የግብረሰናይ ድርጅት ዋና መቀመጫው ቤልጅየም ብሩሴልስ ሲሆን ዋነኛው ዓላማው በሀገራት መካከል ውጥረት ሲነግስ ጦርነትን ለማስቀረት፣ ሰላምን ለማውረድ እንዲሁም ለተለያዩ ሀገራት የፖሊሲ ጥናቶችን በማካሄድም ይታወቃል። ይህ ተቋም የአሜሪካ ውጭ ጉዳይ ፖሊሲን ከሚወስኑ የጥናትና ምርምር ማዕከላት ውስጥ አንዱ ምናልባትም ቀዳሚው ክራይሲስ ግሩፕ ነው። ክራይሲስ ግሩፕ ከሁለት ቀናት በፊት ባሳተመው ጥልቅ የጥናት ምርምር ውጤት የዓለም ማህበረሰብ ኢትዮጵያ የምትወሰንበት የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደረስም የዓለም የፖለቲካ አሰላለፍ መዛባትን ተከትሎ የኢትዮጵያው መሪ ዶክተር ጠቅላይ ሚኒስትር አብይ አህመድ ቀይ ባህርን በኃይል የመጠቅለል ዕድሉ ሰፊ ነው ሲልም አትቷል። ይሁንና ሩሲያ ክሬሚያን፣ እስራኤል የጎላ ግዛትን በኃይል ከመጠቅላቸው ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድን ግዛት በኃይል ለመጠቅለል ያላቸው አቋም ለዶክተር አብይ የልብ ልብ ሊሰጠው ይችላል ሲል በስፋትም ገልጿል። ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቀስም ዲፕሎማቶቹ ግን ወደ ጦርነት ሊያመሩ ይችላሉ የሚል ስጋት እንዳላቸውም ገልጿል። በሌላ መረጃ ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሐሳብ ሶማሊላንድ ውድቅ ማድረጓ ተገልጿል። ራሷን በነፃ አገርነት ያወጀችው ሶማሊላንድ የሶማሊያ መንግስት በርበራ የሚገኘውን ወደብና
ወታደራዊ የአየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሐሳብ ውድቅ አድርጋለች። ይሁንና በርበራ ወደብ በሶማሌላንድ ሰሜናዊ የባህር ዳርቻ በሚገኘው የኤደን ባህረ ሰላጤ ላይ እንደሚገኝም ተገልጿል። እንደ አውሮፓውያን አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነፃነቷን ያወጀችው ሶማሌላንድ ተቋሞቿ ሞቃዲሾ በችሮታ የምትሰጣቸው አለመሆናቸውንም ገልጻለች። በሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ መጋቢት 7 2017 ቀን የተጻፈውና ሮይተርስ የተመለከተው ደብዳቤ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮችንም ዘርዝሯል። ይሁንና እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦች ይገኙበታል። የሶማሊያው ፕሬዝዳንት በዚሁ ደብዳቤ ላይ አራቱም የቀረቡት አማራጮች የአሜሪካ የደህንነት ስራዎችን ያጠናክራሉ ሲሉ መግለጻቸውም ተዘግቧል። የሶማሌላንድ ውጭ ጉዳይ ሚኒስትር አብዱራህማን ዳሂን አዳን ተስፋ የቆረጠ አካል እርምጃ ነው ሲሉም ደብዳቤውን አጣጥለውታል። አዳን ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽ ለሶማሌላንድ የሚሰጠውን ዕውቅና ለማስቆም ማድረግ የሚችሉትም ምንም ነገር እንደሚያደርጉም አስታውቀዋል። በመጨረሻም ከውጭ እስራኤልና ሐማስ አዲስ የተኩስ አቁም ድርድር ለማድረግ ተስማሙ። ሐማስ በጋዛ የተኩስ አቁም እንዲደረግ ከሁለት ቀናት በፊት በግብፅና በኳታር የቀረበለትን ምክረ ሐሳብ መቀበሉን የቡድኑ ከፍተኛ መሪ አስታውቋል። ይሁንና የፊሊስጤሙ ታጣቂ ቡድን ሐማስ አደራዳሪዎቹ ባቀረቡት ሐሳብ መሰረት በጋዛ የተኩስ አቁም እንዲቀጥል 5 እስራኤላውያን ታጋቾችን ለመልቀቅና ለ50 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ በሚል የቀረበውን ሐሳብ እንደሚደግፍም ገልጿል። ይሁን እንጂ ከጋዛ ውጪ የሚገኙት ከፍተኛ የሐማስ መሪ ካሊል አልሃያም ቡድኑ በግብፅና በኳታር አደራዳሪዎች የቀረበውን ረቂቅ ምክረ ሐሳብ ማጽደቁንም ተናግረዋል። ከዚሁ መረጃ ሳንወጣ በተመሳሳይ ሐማስ ለጋዛ ሰርጥ የቀረበውን አዲስ የተኩስ አቁም ሐሳብ መቀበሉንም ገልጿል። የንቅናቄው ኃላፊ ካሊል አልሃያ እስራኤል ስምምነቱን እንደማትጥስ ተስፋ እንዳላቸውም አክለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤል ከአሜሪካ ጋር በመስማማት በጋዛ የተኩስ አቁም ዙሪያ የራሷን የስምምነት ሐሳብ ለአሸማጋዮቹ ማቅረቧን ቅዳሜ ዕለት አስታውቋል። ይሁንና እስራኤል ያቀረበችው ምትክ ምክረ ሐሳብ ከአሜሪካ ጋር ስምምነት እንደተደረሰበት ቢገለጽም ምን ሐሳቦች እንደተካተቱበት የተባለ ነገር የለም። አሜሪካ በጉዳዩ ላይ በይፋ አስተያየት እንዳልሰጠችም ተገልጿል። እንደ አውሮፓውያን አቆጣጠር ጥር 19 በስራ ላይ የዋለው የተኩስ አቁም ስምምነት በዚህ ወር መጀመሪያ ካበቃም በኋላ የእስራኤል ኃይሎች በራፋ በእግረኛ ጦር ዘመቻ ሲጀምሩ በጋዛ ሰርጥ ደግሞ የአየር ድብደባ ማድረጋቸውንም ቀጥለዋል። ሁለቱም ወገኖች የመጀመሪያ የተኩስ አቁም ስምምነት ካበቃም በኋላ ሁለተኛ ዙር ስምምነት ላይ መደረስ ሳይችሉም ቀርተዋል። ሐማስ በመጀመሪያው የተኩስ አቁም ምዕራፍ 33 ታጋቾችን መልቀቁም ይታወሳል። በኢራን የሚደገፈው ቡድኑ አሁንም 59 እስራኤላውያን በቁጥጥሩ ስር ያሉ ሲሆን ከነዚህ መካከል ሁሉም በሕይወት ይኖራሉ ተብሎ እንደማይጠበቅም ተገልጿል። በሌላ መረጃ ዘለንስኪ ሩሲያ ላስቀመጠችው ቅድመ ሁኔታ ከአሜሪካ ጠንካራ ምላሽ እንደሚጠብቁ ገለጹ። የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ ሩሲያ በጥቁር ባህር ላይ የተደረሰውን የተኩስ አቁም ስምምነት ለማክበር የተጣለብኝ ማዕቀብ ይነሳልኝ ስትል እንደ ቅድመ ሁኔታ ያስቀመጠችውን አቋም በመቃወም አሜሪካ በእነዚህ ፍላጎቶች ፊት ጠንካራ ሆና ትቆማለች የሚል ተስፋ እንዳላቸውም ተናገሩ። ይሁንና ሞስኮ የንግድ መርከቦች ደህንነቱ የተጠበቀ እንቅስቃሴን እንዲያደርጉ ለመፍቀድ ማክሰኞ ዕለት የተደረሰው የባህር ላይ ስምምነት ተግባራዊ የሚሆነው የምዕራቡ ዓለም በሩሲያ የምግብና የማዳበሪያ ንግድ ላይ የጣለውን እግድ ከተነሳ ብቻ እንደሚሆንም ገልጻለች። ይሁንና ቢቢሲ አሜሪካ የሩሲያን ጫና ትቃወም እንደሆነ ላቀረበው ጥያቄ ፕሬዝዳንቱ ሲመልሱ ተስፋዬ እንደዚህ ነው፣ ፈጣሪ ባርካቸው ግን እናያለንም ብለዋል። ዋይት ሃውስ ባለፈው ማክሰኞ እንዳስታወቀው የሩሲያና የዩክሬን ልዑካን በሳውዲ አረቢያ ከአሜሪካ ባለስልጣናት ጋር ለ3 ቀናት የተናጠል ውይይት ካደረጉም በኋላ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ መስማማታቸው ሲታወቅ ከሰዓታት በኋላ ግን ሞስኮ የቅድመ ሁኔታዎች ዝርዝር የያዘ መግለጫ ማውጣቷም ተሰምቷል። ይሁን እንጂ ከቀረቡት ቅድመ ሁኔታዎች መካከል በግብርና ንግድ ላይ በተሰማሩ የፋይናንስ ተቋማት ላይ ምዕራባውያን ያስቀመጧቸው ማዕቀቦች እንዲሰረዙና የስዊፍት ዓለም አቀፍ የክፍያ ስርዓትን ዳግም ተመልሶ መጠቀም መቻል የሚሉት ይጠቀሳሉ።
ትራምፕ መንግስታቸው ሞስኮ ላይ የተጣሉ ማዕቀቦች እንዲነሱ ያቀረበችውን ጥያቄ እየተመለከትን ነው ቢሉም የአውሮፓ ህብረት ግን ረቡዕ ዕለት የሩሲያ ወታደሮች ከዩክሬን ግዛት ያለምንም ቅድመ ሁኔታ ካልወጡ በስተቀር ማዕቀቡን እንደማያነሱ መናገራቸውም ተሰምቷል። በመሆኑም ዘለንስኪ በፓሪስ ለተሰበሰቡ ጋዜጠኞች ሲናገሩ አሜሪካ ለምታደርገው የሁለትዮሽ ድጋፍ በጣም አመሰግናለሁ ማለታቸው ሲገለጽ፣ ነገር ግን አንዳንዶች በሩሲያ ትርክት ተጽዕኖ ስር ናቸው ብለው እንደሚሰጉ አልሸሸጉም። በእነዚህ ትርክቶች መስማማታቸው አንችልምም ሲሉም አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእርሳቸው ወይም ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር የጠበቀ ግንኙነት እንደነበራቸው ለቀረበላቸው ጥያቄ ዘለንስኪ የሚያውቁት ነገር እንደሌለን የተናገሩት። አላውቅም፣ እንዲህ ነው ብዬ መናገር አልችልም። ምንም አይነት ግንኙነት እንዳላቸው አላውቅም። ምን ያህል ጊዜ እንደተወያዩ የማውቀው የለም ሲሉም ተደምጧል። ይሁንና የዩክሬኑ ፕሬዝዳንት ባለፈው ሳምንት የትራምፕ መልእክተኛ ስቲቭ ዊትኮፍ በአንድ ቃለ ምልልስ ላይ አውሮፓ ዩክሬንን ለመደገፍ የፈቃደኞች ጥምረት ለመመስረት የምታደርገውን ጥረት ስለማጣጣላቸው ያላቸውን አስተያየት ጠይቀው ሲመልሱ በችኮላ ድምዳሜ ላይ እንደማይደርሱ ተናግረው ዊትኮፍ ያላቸው ልምድ በመኖሪያ ቤቶች ልማት ላይ መሆኑን በመጥቀስ ልምድ አልነበራቸውም ሲሉም ተናግረዋል። እኔ እስከማውቀው ድረስ ሪል ስቴት እንዴት እንደሚገዛና እንደሚሸጥ ጠንቅቆ ያውቃል። ነገር ግን ይህ በተወሰነ መልኩ የተለየ ነው። አውሮፓ በጦርነቱ ወቅት ራሷን በተሻለ ሁኔታ አጠናክራለችም ብለዋል። ቢቢሲ ዘለንስኪ በታሪክ ውስጥ እንዴት መታወስ እንደሚፈልጉ ጠይቋቸው የታሪክ መጽሐፍ ስለኔ ምን እንደሚጽፍ አላውቅም፣ ያ ዓላማዬ ወይም ግቤ አይደለም ሲሉም ምላሽን ሰጥቷል። ዘለንስኪ አክለውም ዓላማዬ ዩክሬንን መከላከልና ልጆቻችን ሳይደብቁ በዩክሬን ጎዳናዎች ላይ ሲሄዱ ማየት ነው። ዩክሬንን በተቻለ መጠን ለመከላከል እስከ ዘመኔ መጨረሻ ድረስ የምችለውን ሁሉ አደርጋለሁ በማለትም ተናግረዋል። ዩክሬን ኔቶን እንድትቀላቀል ይፈቀድላት ወይም አይፈቀድላት የሚለው ጉዳይ ላይ ጠየቁ ዘለንስኪ ሲመልሱ የትራምፕ አስተዳደር የኪየቭ አባልነት እንደማይቀበለው ቢያስታውቅም በግል የጠነከረው ህዝባችን ጥምረቱን ይፈጥረዋል ሲሉም ተደምጧል። መረጃው ከቢቢሲ ያገኘነው ነው። ክቡራን የቻናላችን ቤተሰቦች ከሀገር ውስጥ ከውጭ የተሰሙ ወደ እናንተ ያቀረብንላችሁ መረጃዎች እነዚህን ይመስሉ ነበረ። ለሌሎች ለተጨማሪ ሀገራዊ ወቅታዊ መረጃዎች አዛራስ ሚዲያ ኒውስን ቤተሰብ በመሆን አብሮነታችሁ አይለይ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።